አለን ሰላም ሰላም ሁላችሁም ሰላም ቢያቸዋለሁ። የአህለል ሰቀር ምንድነው? ሰቀር ኮኬታ መጣው እንደዚህ አይነት ሰላምታ በራሴ አንደበት ነው ለእናንተ ስለሚገባችሁ ከነብይ የተማርከው ማለት ነው። ብልግናና ስለ ብልግና ከነብይ የተማርከው ስለሆነ ሚታርጋ እንዴ ቤታችን መጣችሁ ደግሞ ልሰድቡ ነው እንዴ? መስጊድ ውስጥ ምንረግሙንና ምሰድቡን አነሰ እንዴ? አንተ ግማታ ምን ጭንቅላት ይዘህ ነው ዝም ብለህ የምታወራ? ከነብይ ይሻላለኝ። የፈለገ ሰው ቢገማ ካልሞተ በስተቀር ሞቶ ካልሸተተ በቀር እንደ ነብይ አይገባም። ጥያቄ መልስልኝ። ጭንቅላት ካለ ከራስ መጻፍ ጭንቅላትን ያለኝ አላህ ግን ጭንቅላት የለውም። ለምንድነው አካለ ጎደሎ የምታመልከው? እሱን እኮ እንዳንተ አድርገህ በአንተ ምስል በአንተ አክት እኮ እሱ መሳል እኮ አትችልም። ራስን የሳልከውን ያልሳልኩም ቀኝ እጅ ብለህ አድነው ያለው ግራ እጅ የለውም ብለኛል ነገርከኝ። አንተ ለምንድነው አካለ ጎደሎ የምታመልከው? ክርስቲያን ሙስሊሞችን ቻሌንጅ ማድረግም ማስተማርም መወያየትም አይችሉም። ለምን? ቁርአንን መንካትም አይችሉም ነው የሚለው። ለምን እኮ አንብበው። ከኡስታዝ እስከ ሼክ እስከ ዳኢዎች እስከ ተራ ምእምኑ ግን እስልምናው ክርስትናን ቻሌንጅ ያደርጋል። ይተቻሉ፣ ይነቅፋሉ፣ እንደፈለጋቸው መጽሐፍ ይጽፋሉ። ተቂያኔ ጋር ልትሰራ ሊበላ ጠንቋይ ቀላጁ ነሽ ቅማል ነው እንደሚታየው ነያ። ታዲያ ቅመይና ቢው ነብይሽን በሆን ተቀመኝ ዲቃላ ልጅ ቴሌቪዥን ሲጨርሽ እንቀጥላለን። ሲኦል መጀመሪያ ምገባ አንተ ነህ፣ የሰይጣን ጓደኛ ጠንቋይ ቀላቢ። ሲኦል ውስጥ እግሩ የሚገጥረው አላህ ነው። ማንኛውም ሰው ከመጣ ግን ቤታችን ክፍት ነው። ሙስሊሞችን አስገብተን መወያየት ማንሳት ችግር የለብንም። ባሌሉበት አቆረፈድ ሁለቴ ሰላምታ ለነገር ነው ይባላል። ህዝቤ ግን ነገር አንዱ ሰላም ሁለቴ ሰላምታ አንዱን ለነገር ነው። ኧረ ሁለቴ ሰላም የምትለው ቀድር ነው። የቀድር ጉዳይ መቼም ትረዳላችሁ። ቀድርን ታውቁታላችሁ ብዬ አስባለሁ። አብዱልቃድር አላልኩም፣ ደግሞ ቀድር ነው ያልኩት። ኦራይት ሁላችንም ሰላም ብያለሁ። ከመይ በገነጋን ኡፍተኒ አፎይ ደህና መጣችሁ። እፎይ አንድ ነገር ላሳይ እስኪ በእናትህ። በጣም ያስደሰተኝ ቪዲዮ ማለትም ያው ሙስሊሞች ብዙ ጊዜ ታውቃላችሁ፣ አንተም ታውቃለህ፣ ዝም ብለው ከመሬት ተነስተው ይነኩና ይተነኮሱና መልስ ሲሰጣቸው እየየ ይላሉ፣ ያለቅሳሉና አንድ ወንድማችን የሆነ ቪዲዮ መልስ ሰጠና መልስ ሰጥበታለሁ ብዬ ነበር። እሱ በበቂ ሁኔታ ቆንጆ አድርጎ ስለመለሰበት ትችዋለሁ። እስኪ ላጋራችሁ፣ ለአንተም እዚህ ጋር ላሉት አንድ ሰዎች ላሳያቸው እስኪ። ቪዲዮ እንዴት ነህ? ሰላም ነው አለን። እኔ የምልህ አምላኬ አልቋል እንዴ? ተስሎ አላለቀም፣ እየተሳለ ነው። ዛሬ ማታ የሚሰገድለት ነው። ኦኬ፣ ምንድነው ያለው ይሄ ኡስታዝ? እንደሰማችሁት እንግዲህ የሆነ ስዕል ፕሪንት ሲደረግ ምስል አመጣና ሄሎናቲ አምላኬ ተስለዋል ወይ ዛሬ ማታ ማለቅ አለበት፣ ማታ የሚሰገድለት ስለሆነ አምላኬን ሳልልኝ ብሎ ሙድ መያዝ ጀመረ ማለት ነው። እስኪ ወንድማችን የሚሰጠው መልስ ደግሞ እንከተል። ሄሎ አብደላ፣ እየጨረስኩ ነው። አዎ ጥሩ እየሄደ ነው። ሁሉ ነገር ሰርቼ ጨርሻለሁ። 5 ጣት አድርጌበታለሁ እንዳልከኝ። ጥፍር የለውም እንዴ? ጥፍር የለውም እንዴ? የለውም። አላረኩበትም። በቃሽ። ጭንቅላትም የለውም። አይታወቅም። አላረኩበትም። እሱ አይጥሩ ነው። ምንም አይልም። ያው አስቀያሚ አሻንጉሊት ነው የሚመስለው። አያምርም። ያው እንግዲህ የተጻፈው ነው ያልከኝ። ምን ላድርግ አብደላ? አዎ ጥሩ እየሄደ ነው። ሁለት ቀኝ እጅ ነው። በቃ ይሄኛውን ነቅዬ አዞረዋለሁ። ሁለት ቀኝና ግራ ነበር ያደረኩት፣ ወደ ቀኝ አዞረዋለሁ። እሺ ግን ያልከኝ በወንድ ነው በሴት ነው? ባለፈው የሴቷ ከሆነ እጇን ነቅዬዋለሁ። ልገጥም ነው። ወንዱ ነው። እሺ በቃ እሷ ትቅር። ይሄንን በቃ ጨርሻለሁ። ጥፍር የለም። በቃ እንዳለ እጁን ማዞር ብቻ ነው የቀረ። ሰመድ ድፍን ነው። አዎ ሰመር ነው። አዎ ይሄው ሰመር ነው። አስገባ ማስወጣ ሰመር ነው። አዎ ድፍን ነው። እሺ አብደላ ብሩን አዘጋጅ። ብሩን ቆንጆ አድርጎ ነው የመለሰለት። አክቹሊ በእንደዚህ እኛ እንደዚህ አይነት መልኩ እንድንል አንፈልግም ነበር፣ ግን እሱ የሰራውን አይታችሁታል ኡስታዙ። አሁን ሙስሊሞች ተነካን ነው የሚሉት። ትልልቆቹ ይወጡና እኛ ሙስሊሞች ወላሂ አንድ ዳዒ ይላሉ። አንድ ዳዒ ክርስትና የሚነካ የለም። ኦኬ እሱ ባልተጻፈ ነገር ነው ሄደዋል። በተጻፈ ነገር ደግሞ ቁጭ አድርጎ ሰራለት። ይሄን ስድብ ትሉታላችሁ ሙስሊሞች? ለሚገባችሁ ተመልሶላችኋል ብዬ አምናለሁ።
መልካም ኮፒ ሊንክ በደንብ አድርጉት። እንደሰጥቶኛል ዋርኒንግ ሰጥቶኛል። ከፍ አድርጉት ኮፒ ሊንኩን። ኦኬ ይሄ እንኳን አመጣ እንኳን ደህና ቆያችሁኝ። እንዴት ናችሁ? ሰላም ብያለሁ። ፒስ ነው ሁሉ ፒስ። ያ ሞኪንግ ከባድ አይደለም። ሞኪንግ ማድረግ ሲምፕል ነው፣ ብዙ ማሰብ የማያስፈልግና ያው ሞኪ ባረከው ልክ ደግሞ ሞክ ስትደረግ አማርኛ ጋር ተጠቀም። እሺ ያው ማጥላላት ምናምን የሰዎችን ሃይማኖት እንደዚህ መንቀፍ ምናምን ቀላል ነው፣ ከባድ አይደለም፣ እውቀት አይጠይቅም። አንተ የምትናገረው ነገር ተመልሶ ፋየርባክ ተመልሶ ወደ ራስ ሊመጣበት ስለሚችል እንደዚህ አይነት ነገር ባይደረግ መልካም ነው። ጥሩ አይደለም ነው። ለማንኛውም ቆንጆ መልስን የመለሰልህ ማለት ነው። ተመሳሳይ ነገር ሲደረግ ጥሩ ነው። ለማንኛውም ርዕሳችሁ ላይ ተመለሱ። ትንሽ ያስቃል፣ ፈገግ ያደርጋል፣ አሪፍ ነው። ሁላችሁም እንኳን ደህና መጣችሁ። ዛሬ ሙስሊሞች የሚኩራሩበትን አስተምህሮታቸውን እውነት የሚያውቁት ከሆነ ስለ አላህ የተወሰነች እንመለከታለን ማለት ነው። በተውሂድ እንደሚያምኑት መጠን ተውሂድን እስቲ ያብራሩት ራሳቸው። ተውሂድን እስቲ ከቁርአን ያብራሩና ያስረዱን። በተውሂድ ማመንስ ግዴታ ነው ወይ? ተውሂድስ ማለት ምን ማለት ነው? የሚያመልኩት አካል ስንት አካል አለው? እነኝን ጠቅላላ አድርገው ኢንተረስትድ የሆነ ሰው ማንኛውም ሰው ምላሽ ይሰጥበታል ማለት ነው። ስንት አካል ነው የሚያመልኩት ሙስሊሞች? ኢብን አምላክ ይቆጠራሉ በባህሪ እሱንም አብረው ያካትቱትና ስለ ተውሂድንም ጨምረው ማለት ነው አብረው ይሄዱበታል ማለት ነው። ሳቢር እንኳን ደህና መጣ። ከዛ በፊት አንድ ደቂቃ ልውሰድና ጉድ ላይ ብያላችሁ ሁላችሁም አንድ ጊዜ ጻፉ። ዋርኒንግ ሰጥቶታል፣ ዘግቷል። አይ ቲንክ ጊፍቱ ምናምን ሁሉ ነገር ዘጋግቷል እና ሪስትሪክሽን ስለሰጠ አንዱ ነው። ለምን እንደሆነ ለቪዲዮውን አላውቅም። ሁላችሁም አሁን የምታደርጉት ጉድ ላይ ብያላችሁ አንድ ጊዜ ሁላችሁም ጻፉ። ይለቃል። ልክ እሱ እንደለቀቀ እንጀምራለን። እንደሚለቅ እርግጠኛ ስለሆነ ሁላችሁም ጉድ ላይ ብያላችሁ ጻፉ። አንድ ጊዜ አስቆጥሩት። ካውንት ያደረግ የለ በደንብ እንዲቆጥር አድርጉት። ሁላችሁም ጉድ ላይ ብያላችሁ ጻፉ። አንዴ ሁሉም ሰው ይጻፍ፣ ሁላችሁም ካውንት እስኪያደርግ ድረስ። ከዛ ኮፒ ሊንክ እና ታብታብ ማድረጋችን እንዳናቋረጥ መጀመሪያ ጉድ ላይ ብንጻፍና እናስለቀቀው። በአንድ ደቂቃ ውስጥ እናስለቀቋለን ብዬ ተስፋ አደርጋለሁ። እስኪ ሁላችሁም አልቆጠረም እስካሁን ኮሜንቱ ቆንጆ ነው፣ አሪፍ ነው። ሁሉም ሰው ግን ይጻፍ 1200 ሰው እስኪለቅ ድረስ። ጊፍት መዝጋት ብቻ ሳይሆን ላይ ቪዚቢሊቲውን ራሱ ስለዘጋው ማለት ነው እንዲለቅ ለሌሎች ሰዎች ተደራሽ እንዲሆን። ያ ሁላችሁም አሁን ጉድ ላይ ብያላችሁ የልብ ቅርጽ ያለችበትን የለችም እሷን ኮፒ ፔስት እያደረጋችሁ ሁላችሁም እሱን ጻፉ። አንድ አይነት እንዲቆጥርላችሁ አንድ አይነት አድርጉት። የአንዱ ኮፒ ፔስት እያደረጋችሁ እስኪ ሁላችሁም ገና ኦኬ። አይ ቲንክ ለቀቅ አይደለ? አሁን ለቋላ አስለቀቃችሁታል። ይሄ እንዳይቋረጥ ከዚህ በኋላ ደግሞ የሚያስፈልገው ምንድነው? ኮፒ ሊንክ ነው። በቃ ኮመንሊ ኮፒ ሊንክ በደንብ ለሚያስፈልገው በደንብ ኮፒ ሊንክ አድርጉት እና ታብታብ እንደዚህ ያደረጋችሁ ቀጥሉ። ትምህርታችን እንዳይቆራረጥብን እንደዚህ እንዳናቋርጥ በመሃል ማለት ነው። ኦኬ ሳቢር ያ አህሉል ሰቀር እንዴት ናችሁ? እንኳን ደህና መጣ። አለን ሰላም ሁላችሁም ሰላም ብያቸዋለሁ። ያ አህሉል ሰቀር በጣም ደስ ይላል ትምህርታችሁ፣ ቀጥሉበት። ምንድን ነው ሰቀር? ላይ እኔ ሰላም ነው ያልኩት፣ ሰቀር አላልኩም። ምንድን ነው ያልከው? እንዴት ብለህ ሰላም ያልከው? ያ አህሉል ሰቀር ማለት ትርጉሙን ልታውቁትም ትችላላችሁ። ብቻ እንደዛ ነው ስለሆነ እኮ ነው ያልኩት። እንደዛ ኮኬታ መጣው እንደዚህ አይነት ሰላምታ። አይ እኔ በራሴ አንደበት ነው ለእናንተ ስለሚገባችሁ እንደዛ ነው ነብይ የተማረው ማለት ነው። ምርግናና ኤኒዌይስ ስለ ተውሂድ ንገረን እስኪ። አይ በመጀመሪያ ተቀበሉ አሜን በሉ። አንልም
ነው። እውነት ነው። እንደዛ እኮ ለነብይ ይሄንን ሰላምታ ለነብይ ስጠው፣ ለነብይ ስጠው በለው እስቲ። ነብይ አልጠየኩም እኔ የጠየኩህ ይሄንን ምንድን ነው? ሰላምታ ለነብይ ስጠው እስቲ፣ ለነብዩ በለው። አሁንም ይሁን ነገም ዛሬም ሰላም ሰላም። እናንተ የአህለል ሰቀሮች በጣም ትምህርት ነብይህም በለው እስቲ፣ ነብይህም በለው። በጣም ተማሩ፣ አስተምሩ፣ ተዘጋጁ። ምንም አይደለም። ነብይህም በለው። እኔስ እሺ፣ መልካም ተዘጋጀ። አንተ ውፉ እንዳንተ ሚታርግ ብልግና ከነብይ የተማርከው ስለሆነ ሚታርግ አንዴ የእሳት ሰዎች ማለት ነው። የሀለል ሰቀር ማለት የገሃነም ሰዎች እያለ ነው። አላወቅም። እባክህ አንተም ሰቀር ምን እንደሆነ አላወቅም ብትሆን በቃ ሚታርግ ለነብይ የሚገባው ሰላምታ ስለሆነ እናመሰግናለን። ነብይን ሰላም በለው። እንደዛ አመዲ አይ ለእናንተ የሚገባችሁ በትክክል ሚታርግ በቃ ሚታርግ ብልግናና ስድብ የተካናችሁበት ነው። በአረብኛ ቁርአን ላይ መረግሙን ያሳነሳችሁ እና ቤታችን መጣችሁ ደግሞ ልትሰድቡን ነው እንዴ? መስጊድ ውስጥ መረግሙንና የምትሰድቡን አነሰ እንዴ? አንተ ግማታ ምን ጭንቅላት ይዘህ ነው ዝም ብለህ የምታወራ? ከነብይ ይሻላለኝ። የፈለገ ሰው ቢገማ ካልሞተ በስተቀር ሞቶ ካልሸተተ በቀር እንደ ነብይ አይገባም። ጥያቄ መልስልኝ። ጭንቅላት ካለ ከራስ መጽሐፍ ጭንቅላትን ያለኝ አላህ ግን ጭንቅላት የለውም። ቻሌንጅ አድርገኝ። አላህ ጭንቅላት አለው? እግር እንጂ ጭንቅላት አለው? እኔ ጭንቅላት አለኝ። ያው ጭንቅላት በመረዋል ጠፍቶ ይሰራህ ነበር እንዴ? በእጁ ነው እንጂ የሰራው በጭንቅላቱ ነው የሰራው። እሺ ጥያቄ ልጠይቅልህ። ያው ጥያቄን ቻሌንጅ እያደረኩ ነው። አላህ በሁለት እጆች የሰራው ነው እንጂ የሚለው ጭንቅላት አለኝ የሚል አንድ ጥቅስ ስጠኝ። እኔ ነዚህ ስራ ቆማለሁ። አንድ የቁርአን ክፍል። እሺ ኢየሱስ ጭንቅላት አለኝ ብለሃል? በሚገባ በስጋ የተገለጠ ያው አምላክ ስለሆነ ፍጹም ሰው ስለሆነ። እንዴት በስጋ ተገለጸሽ? እንዴት የሚገለጥ? አሁን የጠየቅኩህን ቅድሚያ መልስ። አንተ የምታመልከው ያ እግር ነው ወይንስ ጭንቅላት አለው? ቶፒካችንም ይሄው ስለሆነ በሰው አምሳያ እኮ አይመሰልም እኛ ፈጣሪ። እንዴት ሊመሰል ይችላል? ጭንቅላት የሌለው ሰው ስለሌለ፣ እግር ብቻ ስለሌለ። ነገር ግን በጣዖት ሊመሰል ይችላል። የተቆረጠ ጣዖት፣ አንገቱ የተቆረጠ ጣዖት በምንም ነገር ልትመስሉ አትችልም እኮ። እንዴት ነው ይመሰላል? በሰው እጅ አለ የለው? የሰው አምሳያ ከያዘ እጅ አለ የለው? ጥያቄ እጅ አለ የለውም? እጅ አለ የለውም? አለው እንጂ። እንዴት ከማንም አይመሰልም ካልክ በኋላ እንዴት እጅ አለው ልትለይ ትችላለህ? የኔ አምላክ ግን ደግሞ ከኛ ጋር ከፍጡራን ስለማይመሰል እጅ እግር ተብሎ አይነገርለትም። የአንተ አምላክ ግን ከፍጡራን ጋር ስለሚመሳሰል እሱ ደግሞ ቀኝ ነው ሁሉ። አሃ እሱ ቀኝ ብቻ ነው እጅ ያለው? ስንት ቀኝ እጅ ነው ያለው? እኛ እሺ ግራና ቀኝ አለን። እሱስ ቀኝ እጅ ብቻ ነው ያለው? ቆይ እሱ ቀኝ ብቻ ነው ያለው? ከኛ ጋር ላለመመሳሰል ምንድነው ያልከን? እኛ ግራና ቀኝ ነው ያለው፣ እሱ ቀኝ ብቻ ነው መስቀል ታምናለህ? ቆይ ግራና ቀኝ ነው እኛ ያለን፣ እሱ ቀኝ ብቻ ነው ብለሃል። ቀኝ ብቻ ስላለው ስለዚህ ከኛ ጋር አይመሳሰልም ማለት ነው። ስንት ቀኝ እጅ ነው ያለው? እኔም አንድ ቀኝ እጅ አለኝ። ኢየሱስ ክርስቶስ መስቀል ታምናለህ ወይ? ቶፒኩ ላይ ግባ። እንኳን እኔ አንተ ራስህ ታምናለህ፣ ክደኸው ነው እንጂ። አሁን የጠየቅኩህን መልስ። ቀኝ እጅ እኔም አለኝ፣ ስለዚህ እሱም ቀኝ እጅ ያለው ግራ እጅ ነው ያጣው፣ ግራ እጅ ነው ያጣው እንጂ እንደኔ ቀኝ እጅ ያለው፣ ስለዚህ እኔን ይመስላል። ምን አልክ? ይኸው እኔ ግራ እጄ እኮ የተቆረጠ ግራና ቀኝ እጅ አምላክ የነገርኩህ እኮ ነው። ግራ እጃቸው አደጋ የደረሰባቸው ቀኝ እጅ ብቻ ያላቸው ነው ያለው። ከእኛ ጋር አይመሳሰልም ለማለት ያመጣው አርጉመንት እኛ ግራና ቀኝ እጅ አለን፣ እሱ ግን ቀኝ እጅ ብቻ ነው ያለው አልከን። አደጋ የደረሰባቸው ግራ እጅ የሌላቸው አላህን ይመስላሉ እያልኩ ነው። መልስ።
ለምንድን ነው አካለ ጎደሎ የምታመልከው? እሱን እኮ እንዳንተ አድርገህ በአንተ ምስል በአንተ አክት እኮ እሱ መሳል እኮ አትችልም። ራስን የሳልከውን ያልሳልኩም ቀኝ እጅ ብለህ ነው ያለው ግራ እጅ የለውም ብለኸኛል ነገርከኝ። አንተ ነህ ለምንድን ነው አካለ ጎደሎ የምታመልከው? እሺ የኔ ጥያቄ ትመልስልኛለህ? ቅድሚያ አካለ ጎደሎ ለምን እንደምታመልክ ንገረኝና ጠይቅ። ኢየሱስ ክርስቶስ እንደተሰቀለ ታምናለህ ወይ? ይሄን ብቻ መልስልኝ። እንኳን እኔ አንተም ታምናለህ እያልኩህ ነው። አላምንም። ከገዛ መጽሐፍ ላይ አምጣለህ። አታምንም? ተመልከቱ እዚህ ጋር የምትታደሙት እንግዲህ አሁን ይሄን ጥያቄ መመለስ አይችልም። አታምንም ወይ? አላምንም። ራስ መጽሐፍ ራሱ እንዳልተሰቀለ እንዳልተደበደበ ለምን አታምነው? የማላምንበትማ ከእናንተ መጽሐፍ ማስተምሮ ስላለ ዮሐንስ ወንጌል ልንገርህ ላስረዳ። እሺ ዮሐንስ ወንጌል ምዕራፍ 7 ይቅርብ ምዕራፍ 7 ቁጥር 32 ላይ ምንድን ነው? ይቅርብ አትልፋ። እኔስ አይደለም ክርስቶስ አልተሰቀለም። እንደተሰቀለስ ባሳይ ታምናለህ? ከራሴ መጽሐፍ ነው ፈልገዋል። እንደተሰቀለ ባሳይ ታምናለህ? እንዳልተሰቀለ መጀመሪያ ወደ ፈጣሪው እንደሄደ እኮ ነው እንትን ልነግርህ ነው። አሁን እንደተሰቀለ ባሳይ ታምናለህ ወይ? አምሳያውን ቢሰቅሉትስ? ስለዚህ አላህ እንደዛ አምሳያውን ያሰቀለው ማስረጃ ልንገርህ። ይኸውልህ አዳምጠኝ። ቆይ አምሳያውን አዳምጣ ሊገዱትና ወይም ደግሞ ያሰቃዩ ባሉ የምን አምሳያውን ነው? አምሳያውን ከሆነ ያሰቀለው አላህ ነው። አምሳያውን ያሰቀለው ሚውት አታርገኝ። አምሳያውን የተሰቀለው በእናንተ በእኛ አልተሰቃየም፣ አልተንገላታም፣ ምንም ነገር አልሆነም። በሱ ቦታ ሌላ የተሰቀላለ ማለት ነው? አዎ ሌላ በሱ ተመሳሳይ ምናልባት ሊሰቃይ ይችላል እንጂ እሱ ቀጥታ ምንም ነገር ይችላል ማለት ምን ማለት ነው? ሰዎቹ ሰቅለናል እያሉ ይችላል ማለት ምን ማለት ነው? እሱ ተናገረ አይደል? ፈሪሳውያኖች ሊሰቅሉት ወይም ደግሞ ሊገሉት ባሉበት ሰዓት ኦኬ ና አንድ ጥቅስ ከቁርአን አልተሰቀልኩም አልሰቀልም ያለበትን አንድ ጥቅስ ብቻ ከቁርአን ውስጥ በራሱ አንደበት አልተሰቀልኩም ወይንም ደግሞ አልሰቀልም ያለበትን አንድ ጥቅስ ብቻ አለ። እሺ ፈሪሳውያኖች ሊገሉት ወይም ሊያሰቃዩት ባሉበት ሰዓት ጥቀስ አዳምጠኝ። መጀመሪያ የተጻፈውን እኮ ነው የምነግርህ። መጽሐፉ ላይ ግባና አንብበው። ጥቀስ የትኛው ሱራ ላይ ነው እንደዛ የሚለው? ሊገሉት ሊያሰቃዩት ባሉበት ሰዓት እናንተ የትኛው ሱራ ላይ አታገኙኝም? ወደ አባትና ወንድማችን የምችል አይመስለኝም። ይቅርታ ጋር በቃ ሚታር ሙሐመድ ጆሃር መጀመሪያ ወላ ከተሎ ወላ ሰለቦ ፈቀት ሹበህ ያለሁም የምለውን አያ ነው መግለጽ የፈለገው። አልሰቀሉትም አልገደሉትም ግን ተመሳሰለላቸው የምለውን ነው አያ ነው መግለጽ የፈለገው። እኔ አሁን በዳይሬክት ክርክር ሳይሆን እፎይ አንድ ጥያቄ እንደሆነ ወንድሜ እፎይ አንድ ጥያቄ ልጠይቅ እፈልጋለሁ። ምንድነው ጥያቄ? ከዚህ በፊት ቻሌንጅ ነበረ። የምን ቻሌንጅ? ከነውቱ ጋር ከዚህ በፊት እኔ ማለት የምፈልገው ብዙ ጊዜ ማለት ነው ስለ ቁርአን ስገልጽ ብዙ ጊዜ በእንግሊዝኛ የተጻፈውን ቁርአን ታነብላቸዋለህ፣ ችግር የለውም። ግን ብዙ ጊዜ የምታነባቸው ቁርአን ደርስ ሳትሰጥ በፊት የትኛውን ቁርአን እያነበብክ እንደሆነ ብናቅ ደስ ይለኛል። ምክንያቱም ብዙ ጊዜ ካንተ የምሰማው ነገር ብዙ ጊዜ ትኩረት ሰጥቼው ለማዳመጥ ሞክሬያለሁ። እውነትም ቁርአን እንደዚህ ይላል ወይ ብዬ እኔ ራሴ ለማጥናት ፈልጌ ነበር በመታነሳቸው እሺዎች ማለት ነው። ግን ሳያቸው የምታነሳው አንደኛ ሴንሲቲቭ ፓርቶቹን ታነሳለህ፣ ችግር የለውም። ሰውን ቶሎ ተቆጥቶ ወደ ሌላ መስመር እንድገባ የሚያደርገው ማለት ነው። ሁለት ዕውቀት ያላቸው ሰዎች ማለት ኦንላይን እየሰሙኝ ያዳመጡኝ ያሉት ወንድም እህቶቼ እንዳሉ እርግጠኛ ነኝ። ይሄ የሃይማኖት ክርክር በቲክቶክ ላይ አብዛኛው አሁን ሙስሊሞች ደግሞ ሌላ የሙስሊም ፔጅ አውቃለሁ የምል ሌላ ፔጅ ከፍቶ ደግሞ እንደዚሁ ክርስትና ዳውት ሲያደርግ እናገኛለን።
በክርስትና ወንድሞቻችንም እንደዚሁ። ለምንድን ነው እንደዚህ በቲክቶክ በደካሞች መሀል ሰው በማይረዳ መልኩ? ፕላትፎርሙ በጣም አጭር ነው። ለምን እንደዚህ ይደረጋል? መድረክ አለ። መድረክ ተፈጥሮ ትክክለኛ እውቀት የምንሰጥበት እንትና ለምን አይፈጠርም? ህዝቡም የሆነ ተጨባጭ የሆነ ህዝቡን ለማስተማር ከሆነ ህዝቡን ከምናወዛግበው ትምህርት ንጹህ ትምህርት ብንሰጠው ምን ችግር አለው? ህዝብ ከዛ ሁሉም ሰው የራሱን እንዲወስን ቢደረግ ምን አለበት ነው? መልስልህ ሱራ 9:29ን ተፍሲር ኢብን ከሲርን አንብበው። ተፍሲሩን ወይንም ደግሞ ኢብን ከሲርን ኢብን ቀይም አልጀውዚን ወይንም ደግሞ ኢብኑ ተይሚያን በዚህ ጉዳይ ላይ ረድ የሰጡበትን አንብበው። ክርስቲያን ሙስሊሞችን ቻሌንጅ ማድረግም ማስተማርም መወያየትም አይችሉም። ለምን? ቁርአንን መንካትም አይችሉም ነው የሚለው። ለምን እኮ አንብበው ያልኩ ለዛ ነው። እነሱ ያብራሩበትን አንብበው። ሱራ 9:29ን ከፈለክ ኢብን ቀይም አልጀውዚን ከፈለክ ኢብኑ ተይሚያን ኢብን ከሲርን ያብራሩበትን ይህን ክፍል በተለይም እንትናን የኡስማንን ፓክት ኦፍ ኡመርን ወይንም ደግሞ ፒዲኤፉን ልታገኝ ትችላለህ። ፓክት ኦፍ ኡመር ብለህ በዚህ ጉዳይ ላይ ኡመር አልከታብ እንዴት አድርጎ ዲል እንዳደረገ ከክርስቲያኖቹ ጋር በጊዜው በነበረው ላይ ከተሰጡት ውስጥ አንድ ክርስቲያን ሙስሊሞችን ቻሌንጅ ማድረግ አይፈቀድለትም። ቁርአን በአረብኛ ማስተማር አይፈቀድለትም። ቁርአን መንካት አይፈቀድለትም። ቁርአኑ ጧሪ ያልሆኑ ነጃሳ ናቸው ቁርአን አይንኩ ከሚለው ጋር በተያያዘ ቁርአንን ከነካ ክርስቲያን ሊያስገድለውም ይችላል። ስለዚህ ኦፕን ዲስከሽን እንደዚህ ፌስ ቱ ፌስ ተገናኝተ እንደዚህ መወያየት ምናምን የሚባለው ምናልባት ሙስሊሞች ጥቂት በሆኑበት ላይ ትንሽ በሆኑበት ላይ ክርስቲያኖች አፐር ሃንድ ሆነው በጣም ብዙ በሆኑበት ላይ ሙስሊሞቹ በጣም ትንሽ ተሆኑ ሊቻል ይችላል። የማጥቃት ቴንደንሳቸው አነስተኛ ከሆነ ለዚህም ደግሞ ሱራ 3 አልኢምራን ቁጥር 28ን ተፍሲር ኢብን ከሲርን አንብበው ተቂያ እንዴት እንደሚቻልና ሙስሊሞቹ ትንሽ ከሆኑ ክርስቲያኖቹ ብዙ ከሆኑ ምን ማድረግ እንደሚቻል ስላስቀመጠ ማለት ነው። ከዛ በዘለለ ግን አሁን ለምንድን ነው እንደዚህ የሆነው ምናምን ከሚለው ጋር ለዘመናት ሙስሊሞች ክርስትናን ሲተቹ ነው የኖሩት እና አቡሃይደርን መጥቀስ ይቻላል። ሌሎችንም መጥቀስ የሀገር ውስጥ ማለት ነው የውጭ ዓለም እንደዛው ብዙ እንዳሉ ሁሉ ክርስቲያኖች ግን እስልምና ላይ ኢትዮጵያ ውስጥ በመምህር ደረጃ ከላይ የሚባል መምህር በቴሌቪዥን እየወጣ በአውደ ምሕረት ላይ ክርስቲያን ሙስሊሞች ቁርአናቸው ላይ እንደዚህ ሙስሊሞች እዚህኛው ሐዲሳቸው ላይ እንደዚህ የሚል መምህር እስቲል አንድ እንኳን የለም። ቲክቶክ ላይ እንኳን በመምህር ደረጃ እዚህ ስማች የለም ማለት ይቻላል። የለም አለ በመምህር ደረጃ የለም። አሁን እንኳን ማለት ነው ከኡስታዝ እስከ ሼክ እስከ ዳኢዎች እስከ ተራ ምእምኑ ግን እስልምናው ክርስትናን ቻሌንጅ ያደርጋል፣ ይተቻሉ፣ ይነቅፋሉ፣ እንደፈለጋቸው መጽሐፍ ይጽፋሉ። ስለዚህ ሶሻል ሚዲያ አሁን ግን አሪፍ ኦፖርቹኒቲ ነው ለክርስቲያኖች ከቤታቸው ሆነው ቻሌንጅ ማድረግ ይችላሉ። ከዛ አንጻር ነው ማንኛውም ሰው ከመጣ ግን ቤታችን ክፍት ነው። ሙስሊሞችን አስገብተን መወያየት ማሳብ ማንሳት ችግር የለብንም። እሱ ጋር አሁን ስታወራኝ የሰራው አንድ ስህተት ልንገርህ። ሜቢ አይ ዶንት ኖ እንዴት አድርገህ እንደወሰድከው ቁርአን አንብቤ ያለው የምትል ከሆነ ቁርአን ውስጥ ሁለት ሙስሊም ፕሪንሲፕል አለው። የሚሄድበት ፕሪንሲፕል ያነሳቸው ግለሰቦች ፐርሰናሊ ጥላቻ ሊኖር ይችላል፣ ኦር እነሱ ፐርሰናሊ አንተ ላይ ጥላቻ ሊኖራቸው ይችላል። እሱ አላሁ ያለም። አሁን ያነሳቸው ኡስታዞች ማለት ነው። ግን ግተኛ አሁን እነ ተሚያ አይደለ እኔ አሁን ስላሉት እንትናዎች አይደለም ማንሳት ይፈልጋል። አሁን ያሉት ሼሆች ኦር ያሉት ኡስታዞች ምናምን ስለነሱ ሳይሆን ወደ ዋናው እንመለስና ሙስሊም ፕሪንሲፕል አለው። አንደኛ ነገር ወላ ኢክራሁ ፊዲን ይላል። ሃይማኖት ላይ ጥላቻ የለም። ለእናንተ ሃይማኖት እስልምናን አድርገን መርጠንላቸዋል። የሌላውን መንቀፍም ሆነ መተቻት አትችሉም። አንድ ሁለት ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን። እኔ አንተም ፍሪ ሃይማኖት አለህ፣ እኔም ፍሪ ሃይማኖት አለኝ። ሁሉም ሰው በየሃይማኖቱ ለአንተም ሃይማኖትህ ለኔም ሃይማኖትህ ይላል። ይሄኛው እንዳለው ነው ያዝልኝ። ፕላስ እኛ የምንሄደው በሁለት ነገር ነው ሙስሊሞች። አንደኛ በቁርአን ነው።
ሁለት ሐዲስ ነው። ሐዲስ ማለት ደግሞ ሌላ መሐመድ የጻፈው ቁርአን ማለት አይደለም፣ ወር ሌላ መሐመድ የጻፈው ትምህርት ማለት አይደለም። ሐዲስ ማለት ቁርአን ላይ የተጻፈውን ቲዮሪ በተግባር ሲደረግ ምንድነው? አሁን ቁርአን ውስጥ ስለ ሶላት ያወራል። ሶላት እንዴት ይተገበራል? ሐዲስ ውስጥ ይገኛል። በእነዚህ ሁለቱ ነው የምንሄደው። እብነ ተሚያ እብነ ምናምኖቹን ተዋቸው። በእነዚህ ሁለቱ ቻሌንጅ ታደርጋለህ ወይ? በእነዚህ ሁለቱ ቁርአንና በሐዲስ ያዩል ካፊሩን የሚለውንም ሆነ ሁለቱንም የጠቀስካቸው መጀመሪያ የወረዱ ክፍሎች ናቸው። መጀመሪያ የወረዱ ማለትም አብርጌትድ የሆኑ ናቸው፣ የተሻሩ ናቸው። በሃይማኖት ማስገደድ የለም የሚለው ሱራ 8 ይሽራቸዋል። ሱራ 8 ተዘጋጅ፣ ሱራ 9 860 እንድትዘጋጅ ለሩቅም ለቅርብም ለምታውቃቸው ለማታውቃቸውም ጠላቶች እንድትዘጋጅ የጦር መሳሪያ እንድታዘጋጅ ይነግራል። ሱራ 8:39 ላይ ህዝብን እያስተማርክ ነው ብዬ ነው የማዳምጥህ። ለዛ አዳምጣ። ማስገደድ የለም ብለህ ተቂያ እኮ እዚህ ቁጭ ብለህ እኮ ስራ እየሰራ ነው። ሱራ 8:39 ላይ ሃይማኖት ለአላህ ብቻ እስኪቀር ድረስ ያለ ሃይማኖት ማን ነው? ለምንድን ነው የምትዋሽ? ለምን ተዋሻለህ? ሱራ 8:39 ክፈተው። እኔ ነኝ እየዋሸሁ ያለሁት። ቁርአኑ ሃይማኖት ለአላህ ብቻ እስኪቀር ተዋጓቸው። እሺ ላሳያ። እኔ ነኝ እየዋሸሁት ወይንስ ቁርአን? ለምን ወጣ? ካድር ዋሽተህ ለምን ወጣ? አንዴ ሱራ 8:39 ክፈተው። ማንኛው እንደሚዋሽ እኔ ተቂያ እኔ ጋር ልትሰራ ሊበላ ሁከት እስከማትገኝ ሃይማኖት ሁሉ አንተ ጠንቋይ ቀላቢ ነሽ። ይታርጊ ጠንቋይ የሚተቀበል ዝም ብለን ኡስታዞችን አተጋባ አንተ ሁከት እስከማትገኝ ቅማል ነው እንደሚታየው ነያ ታዲያ ቅመይና ቢው ተራናቲን ነያ ቅመይና እንትናተን ባንተ ፋይጠሩ ምሽ ሚታርጊ ነብይሽን በሆን ተቀምኝ ምን ነው አይ ሚታርጊ ሚታርጊ ብልግና ከነብይሽ ብልግና ተምረሽ ተጫወቱ ሚታርጊ ጥሩ ክርስቲያኖች አሉ። ልክ እንደው አንተ ጋር መሆናቸው በጣም ግማታም ዲቃላ ልጅ ቴሌቪዥን ሲጨርሽ እንቀጥላለን። ዝም ብለው ኡስታዞች ባንዳ ይሄ ነው መገለጫው እያላችሁ ጻፉ። እስልምና መገለጫ ይሄ ነው መሰለህ እንዴ? አንተ ሲኦል እኮ መጀመሪያ ባንተ ነው የሚነደደው። እሺ ሲኦል መጀመሪያ ምገባ አንተ ነው። የሰይጣን ጓደኛ ጠንቋይ ቀላቢ። ምን ነው ቻችሁ ውስጥ እንደ ሙዚቃ ሲጨፍሩ ምን ነው እንደ ምሰሶ አላህ እግሩን ስለሚገትር አትቸኩይ። በዋሪ 48 ላይ ሲኦል ውስጥ እግሩ የሚገትረው አላህ ነው። ኤኒዌይስ ሁከት እስከማይገኝ ድረስ አንተ ማቀጣጣ አንተ የውሻ ልጅ ኧረ ዘወረጅ እባክሽ። ኤኒዌይስ ሁከት እስከማይገኝ ድረስ ሃይማኖት ሁሉ ለአላህ ብቻ እስኪሆን ሃይማኖት ለአላህ ብቻ እስኪሆን ድረስ ተጋድሏቸው። ይህንን አይ በሃይማኖት ማስገደድ የለም ቁርአንን እንደነው አንድ ሃይማኖት ብቻ እስኪሆን ድረስ ተጋደላቸው። ጂሃድ ማለት ነው። ቅዱሱ ጂሃድ ደግሞ ምንድነው? ብዙ ደም ይፈስበት ነው። አትዋሹ። እኛ ጋር መጣችሁ አንዳንዴ እስልምና ማያውቁትን ክርስቲያኖች ሸውዷቸው። ሂር እፎይ ነው ያለው እዚህ ጋር ቃል ቢኒ ያሉ እኛን አትሸውዱ። ሰላም ቆይ ስለዚህ ቢሃምብል የሚሸወዱና ማይሸወዱ ሰዎችን ለዩ። እንደዛ ነገር ነው። ሰው የዛሬው ቶፒካችን ምንድነው? እሱ ቁርአን ግልጽና የተብራራ ነው ብለው ሙስሊሞች ያምናሉ። ስለ ተውሂድ ምን ትነግሩናላችሁ ነው። ስለ ተውሂድ ምን ትነግሩናላችሁ? አህመዲን እንኳን ደህና መጣ። ቃል ቀጥላ መቦሽ ታማይ በሐዲስም በቁርአንም የተቀመጠ ነገር ነው። በርካታ ሐዲስ አለ። ይሄ እንዳለ ስለ የተቀመጠ ነው። አንዱ ላንብብላችሁ። ምን ይላል? የተናገረው ራሱ ማን ነው ያለው? ሪያዱ ሳሊ ላይ ነው። ይሄው ገጽ ማንበብ ትችላላችሁ። ገጽ 2 ገጽ 279 ሐዲስ 21209 ላይ ታገኙታላችሁ። ምን ይላል? እሺ
ኢብኑ ዑመር እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። ሰዎችን ከአላህ ሌላ አምላክ እንደሌለና መሐመድ የአላህ መልእክተኛ መሆናቸውን እስኪመሰክሩ ሶላትንም በደንብ ጠብቀው እስኪሰግዱ ዘካን እስኪሰጡ ድረስ እንድዋጋቸው ታዝዣለሁ። ይህንን ከፈጸሙ ደሞቻቸው ልብ በሉ ገንዘቦቻቸው ከእኔ ይጠበቃሉ። በኢስላም ህግ የህግ አግባብ ካልሆነ በቀር አይነኩም ይላል። ከዛ የውስጣቸውን የመመርመር ኃላፊነት ያላህ ነው። ስለዚህ አንድ ሰው ህይወቱን ንብረቱን ለመጠበቅ የግዴታ እስላም መሆን አለበት። ደሙን ለመጠበቅ ሞቱን ማለት ነው በደሞቻቸውና ንብረቶቻቸው። ስለዚህ አምላክ አላህ ነው ብሎ ማመን አለበት። ደሙ እንዳይፈስ አላህ አምላክ ነው ማለት አለበት። መሐመድ ነብይ ነው ማለት አለበት። ይህንን ካላለ ደሙ ከልብ ነው። ዘካ መስጠት አለበት፣ ሰላት መስገድ አለበት፣ መሐመድ ነብይ ነው ማለት አለበት፣ አላህ ጌታ ነው ማለት አለበት። አለስ ደመ ከልብ ነው። እኛ ጋር መጣችሁ ልዋሹ እንዳትሞክሩ። በእርግጥ አስተምሮታችሁ ስለማታውቁት ነው ወይ ነው ዳት ሐመዲን ሐሚድ አይ ዶንት ኖ አህመድ ነው ማለት ነው። ሐሚድ አህመድ ሐስቡን አላህ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። የዛሬ ቶፒካችን ስለ ተውሂድ ነበር። በተውሂድ ታምኛለሽ? አዎ አምናለሁ፣ በአላህ አንድነት። ኦኬ። ተውሂድ ክፍሎች አሉት ማለት ምን አይነት ተውሂድ? ዲፋይን አድርጊው ተውሂድን። ተውሂድ ማለት አንድ አላህን በጥራት መገዛት ማለት ነው። ምንም ሌላ እንትን የለው። ኦኬ። ተውሂድ ራሱ ይከፈላል ወይንስ ተውሂድን በሚከፈለው አታምኝም? ማለት እንትን አለው ለማለት ፈልጋል። ተውሂድ ለምሳሌ ተውሂድ አላህ ስፋት፣ ተውሂድ ሩቢያ፣ ተውሂድ አሉልያ በሚለው ታምኛለሽ? አላምንም። ተውሂድ አንድ ነው ያለው። ስለዚህ እነኚህ ሶስቱን የተውሂድ ክፍሎችን አትቀበያቸው። የቶች? ተውሂድ አልአስማው ወሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ የሚለው በቃ እኔ በተውሂድ ብቻ ነው የማምነው እኮ። እነኚህ ሶስቱ የተውሂድ ክፍሎችን አትቀበያቸው ማለት ነው። እኔ በአንድ ተውሂድ አምናለሁ፣ በአንድ አላህ አምናለሁ። ኦኬ መልካም። እሺ ተውሂዱ ላይ እንቆምና በአንድ አላህ አምናለሁ ስትይ ምን ማለት ነው? ተውሂድ የሚለው ራሱ አንድ ማለት አይደለም፣ ግን በተውሂድ አምናለሁ እንዳልሽው በአንድ አምናለሁ ስትይ ምን ማለት ነው? በቃ በምንም አይነት ነገር ሳላሻርክ ከሱ ውጪ የሚገዛ አምላክ የለም ብዬ በአንድ አላህ ነው የማምነው። ኦኬ። ስለዚህ አላህ አንድ ነው ማለት ነው። አላህ አንድ ነው፣ ሁለትም ሶስትም አይደለም እኛ ጋር። ፋይን። አንድ ስትይ ግን ምን ማለት ነው? አንድ አላህ ነው፣ አልወለደም፣ አልተወለደም። አንድ አላህ ነው ራሱ ፈጣሪ እኮ። አንድ ነው ስትይ ምን ማለት ነው? ለምሳሌ አብ መንፈስ ቅዱስ ምናምን የለንም እኛ በአንድ አላህ አንድ አላህ ብቻ ነው የምናምነው እኮ። አላህ ይቆጠራል ማለት ነው እኛ እንደምንቆጥረው ማለት ቁጥር ማለት አንድ ካልሽ ለምሳሌ ቁጥር ፋይናይት ነገሮችም ይገልጽ ነው አይደለ? ቁጥር ማለት የፍጡራን መገለጫ ነው፣ እሱም የግዑዛን መገለጫ ነው። አንድ ሁለት ተብሎ የሚቆጠሩ ነገሮች አላቂ ናቸው፣ አላቂ ነገሮች የሚቆጠሩበት ነው። አንድ ስትይ ሪፈር እያደረግሽ ያለሽው ለምሳሌ ይህንን አንድ ብዬ ስል የሚቆጠር መሆኑን ታሳቢ በማድረግ ወይንም ደግሞ ከሌሎች እየነጠልኩት ብዙ ቁጥሮች 2 3 ስላሉ 1 2 3 የብዛቱን ለመግለጽ ነው የምጠቀመው። ስለዚህ ቁጥርን ሪፈር ስታደርጊ ፋይናይት ወይንም ደግሞ አላቂ ነምበሮችን ሪፈር እያደረግሽ ነው አይደለም? ስለዚህ አላህ በዛ ቁጥር ይቆጠራል ወይ? እኔ በምቆጥረው ቁጥር አይነት ሳይሆን ለመቁጠር ሳይሆን አላህ አንድ መሆኑን ብቻ ለመመስከር ነው እዚህ ጋር። ኦኬ መልካም። ስለዚህ እንደዛ ከሆነ ኦኬ የእኛን ቁጥር አትጠቀሚም ማለት ነው። ማለት እኔ አላህ እንደዚህ ቁጥር ይቆጥራል እንዴ ምናምን ብለህ ልጠይቀኝ ነው አይደለ? እኔ የምቆጥረውን ቁጥር አይደለም።
እንደዛ እንዳልጠይቅሽማ አሰርሽኝ እኮ እኔም ስለማልጠቀም እንደዛ ማለት ነው። የምትጠቀሚ ቢሆን ኖሮ አድርጌው አደርግሽ ነበረ። እንደዛ ከሆነ አካላት ስታጠርቂያለሽ ማለትም አላህ እጅ እግር ምናምን የሚባል አለው የሚለው እጅ እግር አለ ምናምን የሚባለው ማለት ነው። አላህ በቁርአኑ ላይ የጠቀሰውን አካላቶች ነው። መጀመሪያም እንደዚህ እንትን ነበራችሁ በዛ ሰዓት ላይ የተጠቀሱትን ነው እኔ የማምነው። ምክንያቱም ቁርአን ላይ የተጠቀሰው ማለት ነው እኛ የምንለው እጅ፣ እኛ የምንለው አይን፣ እኛ የምንለው ጆሮ ሳይሆን እዛ ቁርአኑ ላይ የተጠቀሰውን ተጠቅሷል፣ እናምናለን በሱ። ኦኬ እንደዛ ከሆነ ስለዚህ ቁጥር ወደ ፍጡር ቁጥር አያመጣብሽም። ቁጥሩን በፍጡር ነው ያለ እኔ ማለት ነው። ምክንያቱም ለመሰለሽ ሰላም ነህ አንዴ ጣይር ለመሰለሽ ቁጥር አሁን ስንስማማ የፍጡራንን ቁጥር አይደለም ካልሽኝ ኦኬ ዛሬ ኩዌሽን አይኖረኝም አሁን ማለት ነው። ነገር ግን አሁን አካላቱን ወሰድሽና ደግሞ እጅ እግር የሚሉት ፓርት ናቸው። እጁ እግሩ ያልሆነ ፊቱ እጁ ያልሆነ እነኚህ ተነጣጠሉ የተለያዩ ናቸው። እነኚህን ሰብስበሽ አንድ ካልሹ ወደ ፍጡር ውስጥ ገባሽ ማለት ነው አሁን መልሰሽ። ምክንያቱም እኔ አሁን እጅ አለኝ እግር አለኝ እነኚህ ሁሉ ተደምረው ነው አንድ ስባል የፍጡር ቁጥር ስለሆነ። ስለዚህ በተመሳሳይ ላላህም ምንን አፕላይ አደረግሽ ማለት ነው። እጅ እግር ፊት እነኚህ የሚባሉት ሁሉ ደምረሽ አንድ መዋቅር ላይ ሰራሽውና ባይምሮሽ አንድ አልሽው ማለት ነው። አሁን ለምሳሌ ማለት ነው አላህ በእጆቹ ይሄንን ዳብሷል ብሎ ቁርአን ውስጥ ከቀለጸ ከተነገረ ማለት ነው አላህ እጅ እንዳለው አመልካች ነው ያ ቦታ ማለት ነው። በሱ አምናለሁኝ እንጂ እኔ በቁጥሩ በኔ በመቆጥረው ቁጥር አይደለም። አሁን ለምሳሌ ፈጣሪ አላህ ራስ ጭንቅላት አለው እንደዚህ አለው ለማለት ቁርአን ላይ የሆነ ቦታ ላይ በሌላ ነገር ለማስተማር ማለት ነው አላህ በእንደዚህ አይነት ጊዜ እጁን እንደዚህ አድርጎ ተጠቅሞ ነበር ከተባለ ምንን ይዛለው ነው እዛ ቦታ ላይ እጅ እንዳለው እኛም በምን እናምናለን መሰለ ቁርአንና ሐዲስ በጠቀሰው ብቻ ነው እንጂ በራሳችን እዚህ ቦታ ላይ የዚህን አላህ ይሄንን አለው ብለን ምንጨምርበት ምንቀንስበት ነገር የለም። አሁን በቁርአንና በሐዲስ ብቻ ነው ምንመራው። ፋይን አላህ ጣይር የግዴታ ለማለት ማይክ ማንሳት አለብህ። ኦኬ ሐስቡና አላህ መለሳለሁ። እሺ አንዴ ጣይርን ላውራው ቆይ ስለሸኮለ እንኳን ደህና መጣ። እንኳን ደህና ቆየ። ሰላም ነው። አልቃ በጣም እየገባ ስለሆነ በደንብ ታወራለህ ከኔ ጋር። አይ አልገባ ማዋራት ከአንተ ጋር አወራለሁኝ። በተውሂድ ታምናለህ አይደል? አዎ አምንበታለሁ። ኦኬ በሶስቱም የተውሂድ ክፍሎች ታምናለህ? በተውሂድ አልአስማኡ ወሲፋት ታምናለህ? በሶስቱ ቃል በተውሂድ አልአስማኡ ወሲፋት ታምናለህ ወይ? አዎ አምንበታለሁ። ተውሂዱ ኦኬ በተውሂድ አልአስማኡ ወሲፋት ካመንክ ተውሂድ አስማኡ ወሲፋትን ዲፋይን አድርገው። እሺ አይ እኔ ይሄንንም አውቄ አይደለም ማለት አንተ ስለ አላህ አገላለጽ ስለ አላህ አካልን ስታወራ ነው የገባሁት እንጂ ፕሊዝ ተውሂድ ስለ አላህ አካል ስታወራ ነው የገባው። ስለዚህ ተውሂድ አስማኡ ወሲፋት ምንድን ነው የሚለውን ዲፋይን ስታደርገው ታገኘዋለህ እዛ ውስጥ። ቀጥል። ምኑን ልቀጥልበት እስቲ? ተውሂድ እኮ የአላህ መገለጫና ቶፒክ እኮ ስለ አላህ አካል ካወራሁኝ ቶፒክ አይ ምን ተውሂድ አልአስማኡ ወሲፋትን ዲፋይን አድርገውና ግባ ወደ ቶፒክ። አልገባኝም የምትለው። እሺ ተውሂድ ምንድን ነው ይባላል? እሺ ተውሂድን የሶስቱን የተውሂድ ክፍሎች ንገረኝ እስኪ። ምኑን ልንገርህ? አላቅበትም እንደዛ በጥልቅ ማላቆን ነገር ንገረኝ። እሺ ማላቆን ነገር ና ልንገርህ። ተውሂድን ንገረኝ። ተውሂድን ንገረኝ። እፎይ ስለ ተውሂድ ንገረኝ። እሺ ለምንድን ነው ጣልቃ እየገባ ቅድም ስላስቸገርክ ነው። ተውሂድን ንገረኝ። እሺ ዲፋይን አድርግና ተውሂድን ቀጥልሽ። አዳምጠኛ ቀጥል። ማላቆን ካንተ እማራለሁ።
ማታውቀውን ከኔ ትማራለህ። ከሁሉ ነገር የበለጠ ግን አላህ ማለት ከሁሉ ነገር በላይ የሆነ ነው። ከሁሉም በላይ ኃያል የሆነ ነው። እናንተም ጠንቅቃችሁ ነው የምታውቁት። አብ እናንተ የምትሉት ጣይር ይሄ ዲፊኒሽን ጣዖት አምላኪዎችን ብጠይቃቸው ስለ አምላካቸው ብጠይቃቸው ስለሚያመልኩን ነገር ኃያል ነው፣ ታላቅ ነው፣ ፈጣሪ ነው ምናምን የሚል ሊጠቀሙ ይችላሉ። ስለዚህ አላህ ግን ስታወራ ስፔሲፊክ ከአንዱ የሚለይበት እንጂ ኃያል ነው ታላቅ ነው የሚለው ሁሉም ጣዖት የሚያመልከውም እንዲህ ነው ተብሎ አይገለጽማ። አንድ ነገር ልጠይቅ። አሁን ይቅርታ አድርግልኝና ባላወራ ነው መንገድ ገባበት እንዳትለኝ። እናንተ አብ የምትሉት አገላለጹን ትገልጽ ትሁን። አብ የምትሉት እናንተ አብ የምትሉት አብ ብላችሁ የምታምኑበትን ስለሱ ማንነቱን ስለሱ አካላቱን ልትነግረን ትችላለህ? በደንብ እችላለሁ። እስቲ ንገረኝ። እጅ አለው? እግዚአብሔር መንፈስ ነው። እጅን የፈጠረ እንጂ በእጅ የሚገለጥ አይደለም። እጅ የለውም? እጅን የፈጠረ ነው። ለሱ አምሳያ የለውም። አይደለም ፈጣሪ አይደለም። ስለሱ ድርጊቱ አይደለም እኮ እየጠየቅኩህ ያለው ስለሱ ማንነቱን ነው እንጂ ስለሱ ድርጊቱን አይደለም። እጅ ያለው ደግሞ እየመለስኩልህ ያለሁት እኮ የነገርኩህ ነው። አዳም እሱ በማንም በምንም አይመሰልም። አንድ በል ያዜንን በማንም በምንም አይመሰልም። የአካል ክፍል ስብስብ ደግሞ አይደለም። የአካል ክፍል ስብስብ ካደረግከው አመሳሰልክ፣ እጅ እግር ምናምን የሚባሉ ፓርቶች ከሰጠው ፍጡር አደረግከው ማለት ነው። ምክንያቱም እጁ እግሩን ያልሆነ እግሩ ባቱን ያልሆነ አለው ማለት ለፈጣሪ አንድ ብለህም ስቆጥረው እንደኔ ደምረኸው ነው። ስለዚህ አምሳያ አለው ማለት ነው። እኛ ደግሞ ፈጣሪ ማንንም አይመስልም ብለን ነው ምናምነው። አንደኛ። ሁለተኛ ፈጣሪ ምንድነው ብለን ነው ምናምነው? እኛ መንፈስ ነው ብለን ነው ምናምነው። የእጅ እግር መዋቅር አይደለም። እነዚህ አካል ክፍሎች መዋቅር አይደለም። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው የሚሰግዱለት በእውነትና መንፈስ ነው ይላል። ሰው እግዚአብሔር መንፈስ ነው እንጂ የኮፕራል የሆነ እጅ እግር የሚባሉ በእነኚህ የሚገለጥ አይደለም። እጅ ለመስሪያ ነው የሚያገለግለው፣ እግር ለመሄጃ ነው የሚያገለግለው። እኛ ደግሞ ምን እናምናለን መሰለ? መዝሙር 139 ከቁጥር 6 እስከ 9 ይመስለኛል፣ ወይም ደግሞ እስከ 8 እግዚአብሔር ከስፔስም ፕሌስም ውጭ በሁሉ የሞላ ነው ያለው። ስለዚህ ይሄድ ዘንድ እግር አያስፈልገውም፣ ምክንያቱም የሌለበት ስለሌለ። እግር ለምንድነው የሚያስፈልገው? መሄጃ ነው። ለፈጣሪ ግን ይሄድ ዘንድ እግር አያስፈልገውም። እዛ በምትለውም አለ፣ እዚህ በምትለውም አለ፣ እላይ በምትለውም አለ፣ እታች በምትለውም አለ። እርሱ መንፈስ ነው። ይሄድበት ዘንድ ይንቀሳቀስበት ዘንድ እግር አያስፈልገው። ለእኛ እግር ያስፈለገን አንዱ ቦታ ስንኖር አንድ ቦታ ስለማንኖር ነው። እርሱ ግን ከስፔስ እና ፕሌስ ውጭም ስለሆነ መንቀሳቀሻ መሄጃ የሚባል እግር አይኖረውም ወይንም ደግሞ አያስፈልገውም። ስለዚህ እግር አለ የለውም ብለህ አርጊው አታደርግም። እጅ መስሪያ የሆነ ነገር ማንሻ ወይንም ደግሞ መሸከሚያ ወይንም ደግሞ መስሪያ ነው የሚያገለግለው። ፈጣሪ ደግሞ ይሰራበት ዘንድ መስሪያ ክፍለ አካላት አያስፈልገው። ሁን ሲል ይሆናል። ቃሉ ሁሉ ነገር በቃል ተፈጠረ። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ቁጥር 1 ጀምሮ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ስለዚህ ሁሉ በምንድን ነው የሆነው? በቃል ነው የሆነው ማለት ነው። እንዲሁም መዝሙረ ዳዊት ምዕራፍ 33 ከቁጥር 6 ላይ ሰማዮች በእግዚአብሔር ቃል ጸኑ ይላል። ስለዚህ በቃል ነው ሁሉ የተሰራው። ሁን ሲል በቃል ሁሉ ነገር መሆን የሚችል እንጂ ነሰሰርሊ ያነሳበት ዘንድ አጎንብሶ የሚይዝበት አያስፈልገውም። በሁሉ የሞላ ነው ስላልኩ ማለት ነው። ፓርቲዎችን ካጸደቅ አንድ ከኛ ጋር ታመሳስለዋለህ፣ ሁለት ደግሞ አንድ ቦታ የሌለበት አንድ ቦታ ያለበት ታደርገዋለህ ማለት ነው። ፈጣሪ ደግሞ እንደዛ አይደለም። እሺ አሁን የምጠይቀኝ ነገር ይቅርታ አድርግልኝና ጥያቄን አበዛብኝ እንዳትለኝ። አዳምን ሲፈጥር በቃሉ ብቻ ነው ወይ በአካሉ ነው የሰራ? ማለቴ በቃል ሁን ብሎ ነው ያደረገ ነው ወይ ሰርቶት ነው?
እስቲ ሰራ ተብሎ በእናንተ እኮ ነው የሚለው። ቆይ ነገርኩህ ነው። በእናንተ ሰርቶ ነው ወይ ሁን ስላለ ነው የሆነ ያ ዘፍጥረት ምዕራፍ 1 ላይ ሙሉ እንትኑ አለ። እግዚአብሔር ሰማይና ምድርን ተፈጠረ በኋላ አደምን ቁጥር 27 ላይ እንዴት እንደፈጠረው ሰራ ተብሎ ቢነገር በግብር አካላት ሊነገር ይችላል። በግብር አካላት ማለት መጽሐፍ ቅዱስ እንደናንተ ጀስት ሊትራል የሆነ ፍጡር ያልሆነ ቃል ነው ብለን አናምንም እኛ። ስለዚህ በሰውኛ ለሰው ነው የተጻፈው። አዳምን አበጀው፣ ሰራው፣ ፈጠረው ተብሎ ሊነገር ይችላል። ቅድም የጠቀስኩልህን አልሰማህም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በቃል ሆነ ይላል። ሁሉ በማን ሆነ? በቃል። በእግዚአብሔር ቃል። ሁሉ የተፈጠረው የተሰራው በቃል ነው። ስለዚህ ሁሉ በቃል ከተፈጠረ እግዚአብሔር ሰሩን እኮ እንላለን፣ እግዚአብሔር ሰራን እንላለን። ያ ማለት ግን በግብር አካል ሊነገር ይችላል። እንዲሁም ደግሞ በሰውኛ ቋንቋ ሊነገር ይችላል። የፈጣሪን ሙሉ እንትን የሚገልጽ ቋንቋ ስለሌለ፣ ለምሳሌ ፈጣሪን እርሱ እያልን ነው የምንጠራው። ያ ማለት ግን ወንድ ሆኖ እንደኛ ጾታ ኖሮት ማለት አይደለም። አንተ ምናምን ስንል ማለት ነው። የቋንቋ ውስንነት ያመጣው ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳይስ እንኳ ያለ እርሱ አልሆነም ማለት አዳም በለው፣ ሔዋን በላት፣ ሰማይ በለው፣ ምድር በለው፣ ወፍ በለው፣ ማንኛውም ነገር የሆነው በማን ነው ይላል? በቃል። ከቁጥር 1 ጀምሮ በመጀመሪያ ቃል ነበር ስለሚል ሁሉ በማን ሆነ? በእርሱ። ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም። ስለዚህ ሁሉ ነገር የሆነው በማን ነው? በቃል ነው የሆነው። ከዛ በኋላ የሚመጡ ተሰራ እንደዚህ ያደረገን ብንል ምንም ችግር የለውም። ስለዚህ የሆነው ሁሉ በምንድን ነው? በቃል ነው የተፈጠረው። እሺ አመሰግናለሁ። በል እኔ አሁን እንደ ወንድምነት የሚመክርኝ ነገር አንድች የሚመክርኝ ነገር ምክር አለኝ። ይቅርታ ማድርግልኝና ችዬም ወይ አውቄ ካንተ በልጬም አልመክርም። እንዲህ ሰው የማያውቀውን ነገር ስታስተምር ደስ ትለዋለህ። ሃይማኖትን እኔም ተወለድኩበት አንተም ተወለድክበት እንጂ እኛ አልፈጠርንም። ተፈጥሮ ነው አይደል? ተፈጥሮ ነው አይደል? በቃ መጀመሪያም ሳንወለድ ራሱ ተፈጥሮ ነው አይደል ያለው። ግን እኔ አደራን የሚልህ ስለ ሙሐመድ ማንነትንና እሱን ማቋሸሽ በሱ ላይ የሌለ ነገር ወይ ደግሞ እንዲህ ብለህ ዝቅ አድርጌ ማውራት ከሱ ነገር ተጠንቀቅ። ሊምከሪ ከሱ ነገር ተጠንቀቅ እንደ ወንድሜ። አሁን እኮ ችግሩ ምንድነው? እሱ ጣየር ስድብ እናንተ የምትሉት ሐዲሱን ወይም ተፍሲሩን ወይንም ደግሞ የማታቆሽሻለሁ ብዙ በቲክቶክ ላይ ብዙ ነገር አይቻለሁ። በል ብዙ ነገር አይቻለሁ። ለምሳሌ እኔ ማለትም እኔ ያው 3 ዓመት ሆነኝ። ታንቋሽሻለህ መሐመድን ትላላችሁ። አንድ አምጡ ቻሌንጅ አድርጉኝ። እንዲህ ብለሃል ግን ሐዲስም ላይ የለም፣ ተፍሲርም ላይ የለም፣ ሲራም ላይ የለም፣ ታሪክም የለም። ይኸው አንተ ግን በመሐመድ ላይ ቀጥፈሃል ብሎ አንድ ቻሌንጅ ያደረገኝ ሰው የለም እስከዛሬ። ኦፕን ቻሌንጅ የሆነ ሰዓት እንደውም ቤቴን ከፍቼ ነቢያችንን የሌለውን ስም አጥፍተሃል ምትሉ ካለ እስቲ መረጃ አንጡ ብዬ ቤቴን ከፍቼ ሁሉ እየጠበቅኩ ነበር የሆነ ሰዓት። እስቲ የለቀቀውን ነገር ሁሉ እስቲ ጥናት አድርግበትና አንድ እስቲ ለምሳሌ ኤግዛምፕል እንውሰድ። እኔ እንደዚህ ብዬ ያለው እኔ የሰራኋቸውን በዚህ በ3 ዓመት ውስጥ ስለማውቃቸው ያው እንዲህ ብዬ እያየኸኝ አንድ ጥቀስ ከምላስ ላይ በፈጠነ ምን ላይ እሰጣለሁ። እኔ ማምጣት ካልቻልኩ መረጃው ማለት ነው ይቅርታ ጠይቃለሁ። ብዙ ሙሐመድ በድንጋይ የሚጠቀመው ሻርሙጣ ምናምን ብዙ ነገር ስታወራ አይቻለሁ በቲክታክ ላይ። እሺ ሙሐመድ ቂጡን በድንጋይ እንደሚጠርግ ነው? መጥረጉ አይደለም እሱ መጽዳጃ ነው። ይጸዳዳ ችግር የለም። ወይ ችግር የለውም አይደለማ። ቆይ ችግር አይደለም። ይሄንኛው ነው ስድብ የመሰለ አይደለም። ያ ሻርሙጣ ምናምን በድንጋይ የሚጠርገው የቄጡን ሽንቱ ሲጠቀም አይሻን ድንጋይ ነቀብኝ የሚለውን ምናምን ብዙ ነገር አይሻን አላልኩም። አቡሬራን ነው ልል የምችለው። አቡሬራ
አይሻን ድንጋይ አቀብኝ የሚለው ሰውየው ምናምን ብዙ ነገር ሲታወራ አይቻለሁ። አቡሬራ ነው ድንጋይ የሚያቀብለው። አሁን ቻሌንጅ አድርገኛ ማለት ድንጋይ አምጡልኝ ማለቱ ችግር ነው ብለህ ነው የምታምነው? አይደለም ማቃለል እንደዛ እንደው ለአንተ ራሱ አይደለም መሐመድ ይሄን ሁሉ ተከታይ ያለው አይደለም ለአንተ ራሱ አይገባም ያ ቃል ማለት እኔ አንተን ማለት የለብኝም እኔ አንተን ብሌ ራሱ አያምርብኝም። እኔ እየገባኝ አይደለም እያልክ ያለው ምንድነው? ግልጽ አድርገልኝ። ድንጋይ ይጠርጋል የሚለውን መናገር የለብኝም? መጥረጉ እኮ ሌላ ነገር ሆኖ ማለት ነው። ይጠቀም፣ ችግር የለም። ችግር ባለበት ቦታ ችግር እንዳለበት ወይ ደግሞ የችግር መላ እንዳለ እኮ ነው የምትወጣ። ታዲያ ምንድነው ጥፋቱ? እየገባኝ አይደለም ፖይንት። የችግር ቦታ ችግር ተቸግረ የሆነ ችግር ካጋጠመ ማለት ነው እኮ የኔን ጥፋት ምንድነው? አሁን ድንጋን የከሌ አቀብኝ ማለቱ እኮ የዛን ሰው የመጨረሻ መናቁን እኮ ነው የሚያሳየው። አሁን በጎን ያለው ልጅ ሶፍቲ ስጠኝ የምትለው ከሆነ ወይ ደግሞ አንተ ሶፍቲን ሳትጠይቅ እኔ የፎይ ሶፍቲን ያን ልጅ ይጠይቃል ብል አንተ እጅና እግር እንደሌለ እና በቃ የሰውን ተጠቃሚ አሳይ እጅግና ነገር እንደሌለ ቢያሳይነ ሶፍት ሄዱና አቀብሉኝ ማለት ቂጡ መጥረጊያ። ስለዚህ መሐመድ ንቋቸው ነው ማለት ነው ድንጋይ አቀብሉኝ የሚለው። አንተ ንቀ ነው እንደዛ የምትለው። በእውነት የመናቁ መጨረሻ ነው። በእውነት እንደ ወንድም ልምከርና ከዛ ነገር ተጠንቀቅ። ምንም አንተ መሐመድን ወደድክም ጠላም መሐመድ ኖሮታል፣ አሳልፎታል። ኦሮሞ ሲተርት ምን ይላል መሰለክ? ከዱ የፋርሱም ከጅሩ አርሱ ዳጅ ይገባል። ኦሮምኛ ይገባል። የሞተውን ማወደስ በህይወት ያለውን ለማናደድ ነው። አሁን አንተ መሐመድን ለመጉዳት ሳይሆን እነኚህን ስንት ቢሊየን እዚህ ምድር ላይ ያለውን ለማናደድ ነው እንጂ መሐመድን እኮ ብትወድም ብትጠላ ምንም አታረገው። እና ስለዚህ ማለት የመሐመድ አስተምሮ ሲገለጥ ያናድዳችኋል ማለት ነው አይደለም? አንተ እኮ የሰውን ህሊና የአማኞቹን ህሊና ለማንካት ነው እንደዛ የምታረገው እንጂ እሺ አሁን ግራ ገባኝ እኮ መሐመድን ለመጉዳት አይደለም። ባይር አሁን እኔ ግራ ገባኝ ምን እንደሆነ ታውቃለህ? ችግር ብለህ ያልከውን ጠየቅ አይደለ? ጥያቄ መለስኩልህ። ተስማማ፣ ችግር የለብም አይደለ? ተቀበልክ። ነገር ግን አንድ መልእክት አለኝ አልከኝና መሐመድ ላይ የምታደርጋቸውን እሱን አቁም አልከኝ አይደለ? እሱን ተው አልከኝ። እሺ ጌታው አልኩ። ጥቀስ እስቲ ስለ ትሳደባለህ አልከኝ። በ3 ዓመት ውስጥ የተሳደብኩት እስቲ መረጃ የሌለው ነገር መሐመድ ያልተናገረው ወይንም ደግሞ ያላለውን ያልኩት ስለ መሐመድ ቂጡን በድንጋይ ይጠርጋል ብለሃል አልከኝ። በድንጋይ ይጥረግ እሱስ መረጃ ይሄ በድንጋይ መጥረጉን አይደለም እኮ ችግር አጋጥሞት ነው አይደል? ችግር የዛን ችግር መውጫጫና ፈልጎት አይደል? የዛን ችግርን የሚወጣበት ረኮ ሰኒቲን በሁዳፊ ምን ደጋ ከፈየደም ሜት ረኮ ባውፍ ምን ዱማደሙ ቢሻን ኢሴ ተካናፊ ዲጄ እበር ሊንገሪ እዛ ሰፈር ውሃ ቢኖሮ በውሃ ይጠቀም ነበረ። ሲቲማንጀራ በር አቡሬራ ወጅን በር ቢሻን ባቴ ደማት ቱሬ ቢሻን ኢሴ ተካናፊ ዲጄ ነቲን አይመስለኝም። የምር አንነቲን ፈካን ለማንኛውም አቲ ዋና ከሲሰን ስለሰሙ እንድንፈልግና አይ እንደ ምክሬ ተቃበልና ሌላ እሺ የድንጋዩን እንለፈው። እሺ ምንድነው ሌላ ሐሳብ አለ? በቃ ስለ መሐመድ ንቀትን በቃ ተጠንቀቅ። ከዛ አውጣ ባል ትምህርትን ቀጥልበት። እሺ ቴንኪው። እኔ ምንም አላውቅምና ከአንተ እማራለሁ፣ አንተን እከታተላለሁ። ግን አንተ አንዳንዴ ታናደኛለህ። እንደዛ ስትል እናደድብካለሁ። ማውራት እችላለሁ አንዴ። መልካም እሺ፣ ወደ ቶፒኩ እንመለስና እንግዲህ ዛሬ ቶፒካችን ቁርአን ግልጽ ነው፣ ቁርአን ግልጽ ነው ይላል አስተምሮት ላይ። ሰው ቁርአን ግልጽ እና የተብራራ እንደሆነ ይናገራል። እንደዚያ ከሆነ
አንዴ ግልጽና የተብራራ ከሆነ ተውሂድን አብራርቶታል ወይ የሚል ጥያቄ ነው ጥያቄያችን። ተውሂድ ራሱ ምንድን ነው? ተውሂድስ ተብራርቷል ወይ? ተውሂድ የሚለውን ቃል ዲፋይን ያደርገዋል ወይ? ተውሂድ የሶስቱ ክፍሎች አሉ ወይ በቁርአን ውስጥ? አይደለም በቁርአን በሐዲስ ላይ ተውሂድ አለ ወይ? የተውሂድ ክፍሎች ሶስቱ በሐዲስ ላይ ተብራርተዋል ወይ የሚል ነው ፖይንታችን ማለት ነው። እና እዚህ ላይ እንነጋገራለን። መዝሙር ያረድ እንኳን መጣ። እግዚአብሔር ይመስገን። ፎዬ ሰላም ለሁላችሁም ይሁን። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን ብያለሁ። እዚህ ያላችሁ ሙስሊም እህትና ወንድሞቻችንም ሰላም ለእናንተ ይሁን። እፎይ ሰላም ለአንተ ይሁን። ሁላችሁንም ታች ያላችሁትንም ሰላም ብያለሁ። እንዴት ነው ፎዬ? በረታክ ነው ዴቫ? ሁላችሁንም እኔና ቢኒ እንኳን ተገናኝተናል ቅድም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጾሙ ጥሩ ነው? እየበረታችሁ ነው? እፎይ የምታደርጋቸውን ሸሚዞች ግን የት እንደምገዛ በውስጥ ጻፍልኝ ፕሊዝ። የሚገርም ሸሚዞች ናቸው። እንትና ዲዛይነሮች አሉ እንዴ? እንደዛ ነው። እውነቴን ነው። ከልቤ ነው። ደስ የሚሉ ሸሚዞች ናቸው እና ትጽፍልኛለህ በውስጥ። ቀጥሉ በቃ። ወደ ትምህርት እንመለሳ። እሺ ሐመድን ቅድም ስጠራ እኮ አልሰማ ብለህ ነው። እንኳን ደህና መጣህ። ሰላም ነው ይመስገነው። ሜይ ቢ ጥያቄውን ሰምተዋል ብዬ አስባለሁ። በተውሂድ ታምናለህ? በተውሂድ ታምናለህ? ኦኬ። ሶስቱንም የተውሂድ ክፍሎች ትቀበላለህ? ይኸው አንደኛ ነገር አንድ አምላክ የፈጠረንን አላህ እና ነቢያችን ሰለላሁ ዐለይሂ ወሰለም እነሱን ሳትነካ እንደዚህ በሰላም ብታወራ ማንም ሙስሊም በአንተ የሚናደድም ስለአንተ የሚያወራም አይኖርም፣ ሳትሳደብ ማለት ነው። እሺ ቶፒኩ ላይ ገባህ? በሶስቱም ተውሂድ ክፍሎች ታምናለህ? አሁን አንደኛ ነገር እስልምና የእውነተኛ ሃይማኖት እንደሆነ ላስረዳ። አጭር አድርግ ቶፒካችን አመድን ቶፒካችን እኮ ተውሂድ ነው። ፈረንጆችን ብትላውን ለእስልምና ጥላቻ አላቸው። አንተም ለእስልምና ጥላቻ አለ። ምክንያቱም ሪል ሃይማኖት ስለሆነ ነው። አመድን ለምን ቪክቲም ሜንታሊቲ ያተያዛ? አሁን ቪክቲም ሜንታሊቲ እኮ ነው የተቸገርኩት። ምክንያቱም እጠላለሁ ብለህ ራስን እዛ ውስጥ ከተህ ነው ያለኸው። እኔ ጠየቅኩ ሌላ፣ አንተ መመለስልኝ ሌላ። እኔ ተውሂድ አይደለም አንተ እስልምና ላይ ብቻ ነው ፎከስ የምታደርገው። ሁሌ ስላየሁ ነው፣ ስለ ሌላ ሃይማኖት አታወራም። እሺ ዋይ በጣም ስለመወዳችሁ። እንደዛ ከሆነ በፍቅር ማውራት አለብህ። ይኸው በፍቅር እያወራችሁ እኮ ነው። መልካም። ስለዚህ ተውሂድ የሶስቱን ክፍሎች ታምናለህ? አምናለሁ። ደግሞ መጨረሻ እሺ እመልስልሃለሁ። መጨረሻ የምናገረው ነገር ስማኛ። መጨረሻ እሺ አንደኛ አንድ አምላካችን የፈጠረንን አላህ አንተንም ምድሪቷንም ሰማያም የፈጠረ አላህን ነቢያችን ሰለላሁ ዐለይሂ ወሰለም ባትነካ ይሻልሃል። አንተ ደግሞ ሙስሊም ሳትሆን እንዳሞት አደራልሃለሁ። ምንድነው? ለምንድነው ገሃነም እንድገባ የምትመኝልኝ? ገሃነሙንማ ነገ ታየዋለህ። መልሱኝ፣ አንድ ሐሰና እንዲሰራ መልሱኝ የምትልበት ቀን ይመጣል ኢንሻአላህ። እኔ እንደዛ አይደለም። ምክንያቱም ጋራንትድ ሆኛለሁ እዚህ ማህተም ስላለኝ። አንተ ግን አመንክም አላመንክም ሱራ 1971 ላይ ገሃነም ገብተህ ተቃጥለህ ነው የምወጣው። ገና ጥቁር እንደመሆነ ደግሞ ሚሽካት አልመሳቢ 119 ላይ ወደ ገሃነም ከሚልካቸው አንዱ ነህ። ስለዚህ አሁን ቶፒኩ ላይ ቆመ ለመመለስ ትሞክራለህ። ሳይ ፍርዖንን አስታወስከኝ። እንዳንተ ያው ፈጣሪ ፍርዖንን አስታወስከኝ። እንደዚሁ ሳይ ፈርዖን አምኖ ነበር፣ ግን ፈጣሪ ጉልበት ሲሰጠው እኔ አላህ ነኝ ያለው። መጨረሻው ግን አላህ እንዲል ያደረገው ደግሞ ቻሌንጅ ታደርገኛለህ። አላህ ነኝ እንዲል ደግሞ ሰማይ ምድር ሳይፈጠር ራሱ ፈርዖን ገሃነም ይገባል ጌታ ነኝ ይላል ብሎ የቀደረበት ማን ነው? አላህ ራሱ።
ቻሌንጅ ታደርገኛለህ። ስለዚህ መቀየር አይችልም። ቁርአኑ ያለ ቃል ነው። ቆይ ቁርአኑ ያለ ቃል ነው። ሰማይ ምድር ሳይፈጠር ገና ይላል። ሰማይ ምድር ሳይፈጠር ምን ተብሎ ተጽፏል? ፈርዖን እኔ ጌታ ነኝ ይላል፣ ገሃነም ይገባል። ኦኬ ሰማይ ምድር ሳይፈጠር ቆይ ሰማይ ምድር ሳይፈጠር ከ2000 ዓመት በፊት ሰማይ ምድር ሳይፈጠር ፈርዖን እኔ ጌታ ነኝ ይላል፣ ገሃነምም ይገባል። ኦራይ ከዛስ ይሄ ደግሞ አይለወጥም። ያላ ቃል ማንም ለዋጭ የላትም። ስለዚህ ካራክተሩን ተጫወተው መጣና ፈርዖን የሚባለው ሰው መቀየር ይችላል? አይችልም። ለምን? አላጠመመው ማንም ሊያቀናው ስለማይችል ሱራ 488 አላጠመመው ማንም ሊያስተካክለው ስለማይችል። ስለዚህ አላህ ያንን ካራክተር ሰጠው። ያንን ካራክተር ፈርዖን ተጫወተ። መጨረሻ ላይ አምኛለው አላህ ጌታ ነው አምኛለው ሲል ኖ ኖ ኖ ኖ ማመንህ አይጠቅምህም ብሎ አሰመጠው። ምክንያቱም አስቀድሞ ገሃነም ይገባል ስላለ ማለት ነው። የሬሳውን ቶፒክ ላይ ገባ። የካፍር አልጠጣም እኔ ካፍር ነው እኮ የሚፈቀደው ካፍር ነው። እናንተ ያላችሁ ሙስሊሞች ሁላ ማይም ናችሁ። እሱ የምታዳምጡ ኤኒዌይስ አንተ የተማረ ሰው አስገባ። እስኪ የተማረ ሰው አስገባ። ከስሩ ይበቃል። ስጋዬን እንደምበላ ነግረኸኛል። ደሜ ግን ደብሮሃል። ልብዳል እያልኩ ነው። ሌላ ሳለ የምጨምረው እኮ አንተም ፎሎወሮቹም እናታችሁ ልብዳላችሁ። ለእኛ ጥላላችሁ ሁሉ ቁርአን ነው። በአረብኛም እስቲ በአረብኛ ድገመው። አላህ የተናገረው ቃል ነው። ለእስልምና ያላችሁ ጥላቻ በሙሉ እናታችሁ ልብዳላችሁ። አንተ ቁርአን ነው። ይሄን እየቀራልን ያለው ቁርአን ነው። በዜማ በለው እስቲ ያላ ቃል ነው። ቁርአን ምናምን አትበል። እፎይ ያላን ቃል እየቀራ ነው። ሙባረክ ቶ ወንድምህ ያላን ቃል ነው እየቀራልን ያለው። እስልምና መልኩ ይሄን ይመስላል። ማረድ፣ መግደል፣ መሳደብ። ይህ ትክክለኛ የእስልምና መገለጫ ነው። ኦራይት ሙባረክ እንኳን ደህና መጣ። እንኳን ደህና ቆየህ። ያለው ብትጮህ ከጠየቅኩ አውት ኦፍ ቶፒክ ከወጣ አስወርዳለሁ እኮ። እኔም ጥያቄ ልጠይቅ መጠየቅ አልችልም? ትችላለህ። እሺ እኔን አስቀድሜ ልጠይቅ? ቅድሚያ ትጠየቃለህ። አረ እኔ ልጠይቅ? እስካሁን እየጠየቅከኝ አንዴ እኔ ልጠይቅ ደግሞ። ነይ ተጠየቅ። ገና መግባት አይደል? እንኳን ደህና መጣ። እሺ ውሎህ እንዴት ነበር? ሰላም ነበር? ሁሌ እየጠየቅከኝ ነው። እኔ ልጠይቅህ አልኩ። አሁን ተከታዮችህ እንዳያፍሩብህ እባክህ። ተከታዮች ከስር ታብታብ እያደረጉ እያዳመጡ ስለሆነ አሁን መልስ። እኔ ልጠይቅህ አሁን ፈረንጆቹን ማን የሳላቸው? ማነው አምላክ ያደረጋቸው? ማነው መልአክ ያደረጋቸው? ኦኬ ቤትህ ላይ ለጥፈህ የምታመልካቸው መላእክቶች ሁሉንም ማርያምን ስዕሏን ከየት ነው ያመጣኸው? ማን የሳለው? ይህን ሁላ ነገር መልስ አብራራልኝ። የገብርኤልን ምስል በምን አወቅከው? ገብርኤል መሆኑን በምን አወቅ? ይሄን መልስልኝ፣ ለኔ አብራራልኝ። ከዛ ክርስትና እንቀበላለን። አንተ ግን እኔ መልስልሃለሁ። ሱራ ሶሪ በዋሪ 3 ላይ ወይንም ደግሞ በዋሪ 6982 ላይ በሄራ ዋሻ ውስጥ መሐመድን የጨመቀው ጅብሪል መሆኑን በምን አውቀ ነው የምትከተለው? ጅብሪል መሆኑን በምን አውቃችሁ ነው የምትከተለው? ጅብሪል ነኝ አላለም። ነብዩ መሐመድ እኛን ሲያስተምሩን ስዕል ስለው ይሄ ገብርኤል ነው ብለው ስዕል መሳል አለመሳል ማተር አያደርግም። እሱ የተገለጠውን እኛ መጽሐፍ ቅዱስ ያለው ይሳላል። አንዴ ኦኬ። ስለዚህ መጽሐፍ ቅዱስ ላይ እንደተገለጡበት በስዕል ይገለጣል። አይምን በስዕል ለህዝቡ እንደይገባው። ምክንያቱም ትምህርት በአይንም ይገባል፣ በጆሮ እንደሚገባ ሁሉ በአይንም ይገባል። ስለዚህ ያን የተገለጠው ወረቀት ላይ ያለውን በጽሁፍ ያለውን በስዕል መግለጽ ይቻላል። ለምሳሌ ሉቃስ ወንጌል ላይ ለዘካርያስ እና ለማርያም ሲገለጥ የነበረው እሱን ይሳላል።
ያ ማለት ግን መላእክትን እንደዚህ ሊትራሊ አይቶ እንዲህ የተሳሉ ናቸው ብለን አናምነው። በጽሁፍ ያለውን ሪፕሬዘንቴሽን ስለሆነም ይሳላል። እንደዛ እኛ እንደዛ ነው። ሲመጣም እኔ ገብርኤል ነኝ በእግዚአብሔር ፊት የመቆም ብሎ ስለተናገረ እንዲህ ተገልጧል ለማለት በስዕል ይገለጣል።